ቫልዩ ነው። ሶ በአጠቃላይ ሀሳባቸው ይሄ ነው። በዲቴል ስናያቸው ሃይድሮኤሌክትሪክ ፓወር የሚመነጭባቸው ሜጀር ፕሮጀክት የምንላቸው ወይም በኤሌክትሪክ በውሃ ተጠቅመን ኤሌክትሪክ ኃይል የምናመነጭባቸው ሃይድሮኤሌክትሪክ ፓወር ግልገል ጊቤ አለ። ጊቤ ላይ የምንሰራቸው ፕሮጀክቶች ማለት ነው። ጊቤ ወንዝ ላይ አዋሽ ፕሮጀክቶች አሉ፣ የተከዜ ፕሮጀክቶች አሉ። ግልገል ጊቤ 1፣ ግልገል ጊቤ 2፣ ግልገል ጊቤ 3 ተብሎ ይከፈላል። 3 ነው የተሰራው። ኦኬ ተከዜ አለን። ተከዜም ሃይድሮኤሌክትሪክ ፕላንት አለው እዛ ላይ። ከዛ ደግሞ ትልቁ የኢትዮጵያ ታላቅ የኢትዮጵያ ህዳሴ ግድብ ግራንድ ኢትዮጵያን ሬኔሳንስ ዳም ገርድ አለ። አንዱ የውሃ ሀብቶች የውሃዎች የወንዞች የሌኮች ጥቅማቸው ምንድነው? ሃይድሮኤሌክትሪክ ፓወር። ሌኮች እንኳን ብዙ ጊዜ በሃይድሮኤሌክትሪክ ፓወር ምክንያት ተጨማሪ ሌክ ልናገኝ እንችላለን። ለምሳሌ በአባይ ግድብ ላይ ግድቡን እንደ ሪዘርቨር ሆኖ የሚያገለግለን ውሃ እሱ ላይ አርቲፊሻል የሆነ ሌክ ሰራንበት እንጂ ሌኩ አይደለም ሃይድሮ ፓወር የሚያመነጨልን አይደለ። ሙቭ የሚያደርገው ውሃ ሙቭ የሚያደርገው ተርቦ ቦዲ ያስፈልገናል ሃይድሮኤሌክትሪክ ፓወር። ስለዚህ ሞር ሪቨሮች ላይ ነው የሪቨሮች ጥቅም ነው ይሄ ሃይድሮ ኤሌክትሪክ ፓወርን ማመንጨት። እዚህ ጋር ግልገል ጊቤ 1 ግልገል ጊቤ 2 አለ። ዝቅ ብለው ግልገል ጊቤ 3 ኦሞ ቤዚን አካባቢ ነው ይሄ የምታዩት። ከዛ ናሽናል ፓርኮች እንዳሉ ናቸው። ዲስ ኢዝ የኦሞ የግልገል ጊቤ ማፕ ነው። ላይ ተከዜ ኃይል ማመንጫ አለን። አዋሽ ላይ ብዙ ፕሮጀክቶች አሉ፣ የመስኖ ፕሮጀክቶች እንዲሁም ሌሎች ፕሮጀክቶች አሉን። አባይ ተቆኖ ቤኒሻንጉል ጉባ ውስጥ ሰፊ የሆነ በጣም ብዙ አፍሪካ ውስጥ ትልቅ ከረንትሊ በጣም ትልቁ ፕሮጀክት ነው። ሃይድሮ ኤሌክትሪክ ፓወር የሚያመነጭ ትልቁ ግድብ አፍሪካ ውስጥ አሁን ባለው ሁኔታ ኢዝ ዘ አባይ ወይም ገርድ ማለት ነው። ኦኬ ናው ሁለተኛው ጥቅማቸው የውሃ ቦዲዎች የዋተር ቦዲ ዋተር ሰርፌስስ ዋተር ሪሶርስስ ጥቅማቸው ምንድነው? ፊሸሪ ወይም ከአሳ ምርት ጋር በተገናኘ ከአሳ ምርት ጋር ያላቸው ትልቁ ጥቅም ምንድነው? በአብዛኛው ፊሽ የሚደርጉት አካባቢዎች መጀመሪያ ሌክ ጫሞ ሪፍት ቫሊ አካባቢ ይሆናል። ሌክ አባያ፣ ሌክ ጣና፣ ሪፍት ቫሊ አይደለም፣ ባሮ ሪቨር። እነዚህ በጣም ብዙ የአሳ ምርት የሚሰጡን አካባቢዎች ናቸው። ብዙ የአሳ ምርት የምናገኛቸው ከነዚህ ሪቨሮች ነው። ሶ ፊሽ ስንል ኦኬ ጥቅሙ ምንድነው? ዌል ትልቁን ኒውትሪሽናል ቫልዩ ነው፣ ግን ሞር ኢትዮጵያ የምትጠቀምበት እንደ ኤክስፖርት ነው። እዛ አካባቢ ያለው ነዋሪው ደግሞ ቱሪስቶችም ሆነ አካባቢውን ሰው ነዋሪ ቢሆን ኢኮኖሚክ ጥቅም አለው። ኖት ጀስት አሳው ብቻ ሳይሆን አሳው ከወጣ በኋላ አሳው ያጠመደው that's one economic value created, then another economic value would be processing that fish አይደለ? የአሳን ፕሮሰስ የሚያደርግ ሌላ አንድ ተቋም፣ ከዛ ደግሞ ሌላ ሎካሊ የተጠመደውን አሳ ጠብሰው እንደዚህ አድርገው የሚያቀርቡ አሉ። እሱ ደግሞ another economic value። ስለዚህ የኢኮኖሚክ ቫልዩ እዚህ ያለው ኢኮኖሚክ ቫልዩ የሚናቅ አይደለም፣ ሲግኒፊካንት የሆነ አካባቢውን በተለይ ሪፍት ቫሊ አካባቢ ማለት ነው ይዞ ያቆየ ነው። አካባቢው የኢኮኖሚ መሰረት የሆነ አንድ ትልቅ የኢኮኖሚ ዘርፍ ነው ፊሸሪ። እነዚህ አካባቢዎች ላይ በተለይ ሪፍት ቫሊ ላይ ጣና ላይ በተወሰነ መልኩ አለ። ባሮ ሐዋሳ ምናምን ሄዳችሁ የምታውቁ ከሆነ ሰው በዛ አካባቢ ኮመን ነገር ነው አይደል አሳ መብላት። so that is one thing we have here some guy fishing። ቀጣዩ ኢሪጌሽን ነው፣ መስኖ። ውሃ ኃይል አመነጨንበት ሃይድሮኤሌክትሪክ ፓወር፣ ውሃ አሳ ጠመርንበት ማለትም ፊሸሪ። ከዛ ቀጥሎ ያለን ኢሪጌሽን መስኖ ስራ አዋሽ ነው። በጣም በከፍተኛ ሁኔታ የመስኖ ስራ የተሰራበት ወንዝ the most irrigated the most utilized river in this regard is አዋሽ ሪቨር። ምክንያቱም ምንድነው መስኖ ምን ይፈልጋል? ልሙጥ ረባዳ ቦታ ይፈልጋል፣ ልሙጥ ቦታ ሰፊ ሜዳ ይፈልጋል። አዋሽ ደግሞ ሪፍት ቫሊ አካባቢ ያለ ስለሆነ ዝቅተኛ ቦታ ነው፣ ከፍተኛ ቮሊዩም አለው፣ አካባቢውን ያጠጣል። በሱ ምክንያት ሲምፕሊ አካባቢ ሰዎች ዩቲላይዝ ለማድረግ ለመስኖ ወደ መስመሩን ጠልፈው ወንዙን ጠልፈው ማለት ነው ወደ እርሻቸው ወደ ፈለጉት ነገር ለመስኖነት ለመዋል ምቹ ነው አዋሽ ሪቨር። ምክንያቱም ምንድነው ከተባለችው because it is plain የሚያርፍባቸው አካባቢዎች ሜዳማነት ስለሚያጠቃቸው ይባላል፣ ግን ሞር ሜዳማ ስለሆኑ ነው አካባቢዎቹ። አዋሽ ሪቨር ነው the most utilized irrigation ላይ በተለይ ይሄ ነው አዋሽ ሪቨር። ቀደም እንዳየነው መሀል ላይ ያለ ነው። ይሄ አካባቢ በጣም ሜዳማ አካባቢ ነው። እዚህ አካባቢ ብዙ የመስኖ ስራዎች ይሰራሉ። እዚህ ከሲሄር እዚህ አካባቢ ሄቪሊ ዶሚናንት የሆነ የመስኖ ስራዎች ይሰራሉ። ኦኬ ቀጥሎ ያለው ናቪጌሽን ነው። ናቪጌሽን ከጉዞ ጋር ከትራንስፖርቴሽን ጋር በተገናኘ ነው። ከአንድ ቦታ አንድ ቦታ ለመሄድ ዋተር ቦዲን መጠቀም ማለት ነው። ኮመን ነገር አይደለም ኢትዮጵያ ውስጥ አይደለ? በተለይ ከተሞችን 3-4 ከተሞችን የሚያገናኙ ወንዞች ወይ አንድ ከተማን በሰፊው የሚሸፍን እና ከተማው ደግሞ ዘመናዊ ከተማን ወይም በደንብ አትሊስት ቤዚክ የሆኑ ኢንፍራስትራክቸሮች የተሟሉለት ብዙ ከተማ የለንም። 1-2 ከተማ ብንጠራ ነው። እነዛ ከተሞች ውስጥ ደግሞ ወንዞች ብዙ የሉንም ወይም ሀይቆች ብዙ የሉንም። ኦኬ በዛ ምክንያት ናቪጌሽን ኢትዮጵያ ውስጥ ዴቨሎፕድ አይደለም። ግን በተወሰነ መልኩ ዴቨሎፕ ሆኗል ካልን ወይም ናቪጌሽን አለ ያው ኦን ዋተር ቦዲስ ናቪጌሽን አለ ካልን it is
ባሮ ሪቨር ባሮ ወንዝ ላይ ነው አብዛኛው ናቪጌሽን የሚደረገው ወይም ሰዎች የሚጓጓዙት በመርከብ እቃቸውንም ሆነ ራሳቸውን ወደ ገበያ ላይ ሜድ ኦር ሰምቲንግ ወንዙን አቋርጠው መሄድ ካስፈለገ ናቪጌሽን ይጠቀማሉ። ከአንድ ቦታ አንድ ቦታ ታክሲ እንደሚያዝ ነው ቤዚክሊ ወንዝ ነው አካባቢውን የሚለየው። ስለዚህ በጀልባ ነው የሚሄደው። ባሮ ሪቨር እና ስሞል ስኬል ትራንስፖርቴሽን ደግሞ ጣና ላይ ሞስትሊ ከቱሪዝም ጋር በተገናኘ ነው። ይሄኛው ለጉዞ አይደለም ግን ጣና ላይ ከአንድ ገዳም አንድ ገዳም እንደሚሄድ እንደዚህ ትናንሽ ሞናስተሪዎች ስላሉ በእነሱ ማል ያለው አጌን በናቪጌሽን ጥቅም ነው። ጉዞ ናቪጌት ማድረግ ማለት መንገድ መሄድ ማለት ነው አይደል? ወደዚህ ያሉ መንገድ መሄድ ማለት ነው። የናቪጌሽን ጥቅሙ ትልቁ ባሮ ሪቨርም ቢሆን ስሞል ስኬል ደግሞ አባያ ላይ ጣና ላይ ዝዋይ ላይ በተለያየ መልኩ ይደረጋል ናቪጌሽን። ምን አየን? ሃይድሮኤሌክትሪክ ፓወር አየን፣ ኤሌክትሪክ ማመንጫነት፣ ከዛ ፊሸሪ አየን፣ ከዛ ናቪጌሽን አየን። ከዛ ፊት ደግሞ ምን ነበር ያየነው? የመስኖ ወይም ኢሪጌሽን ስኪም ብለን አይተናል። ኦኬ ዲስ ኢዝ ዘ ባሮ ሪቨር ኮመን ነገር እዛ አካባቢ ላይ ሰምታችሁ ሊሆን ይችላል። በእንትን ሲሄድ በጀልባ ሲሄድ አስጋሪ ወይም የሚያጓጉዘው ሰው ወድቆ አዞበላ ወር እንደዚህ አይነት ነገር ኮመን ነገር ስለሆነ ነው። መኪና አደጋ አጋጠመ እንደማለት ነው። ኦኬ ሶ ኮመን ነገር ነው። እዛ ከባሮ ሪቨር ላይ መጠቀም you can see ትናንሽ የጀልባዎች ሎካል ነው። እነዚህን ተጠቅመው በጉዞ ሆነ ይላል። ሌላኛው ያየነው ጥቅም መጨረሻ ላይ ያየነው ቅድም ኤስቴቲክ ቫልዩ አለው ብለን ስናይ is the ቱሪዝም እና ሪክሪኤሽን ላይ ወይም ከቱሪዝም አንጻር ያለው ሪክሪኤሽን መንፈስን ከማደስ አንጻር ወንዞቻችን ያላቸው ቫልዩ ነው። ሶ ውበቱ የመጣው ከምንድን ነው? አንደኛ እዛ አካባቢ ላይ ውሃው ላይ ካለው ዋይልድ ላይፍ ኦኬ የሚሄዱ እንስሳት እዛ አካባቢ የሚንቀሳቀሱ ነገሮች ዲፕ ጎርጅስ ገደሎቹ ሰርጦች ካሉት እንደዚህ ወተርፎልስ ፏፏቴ ካለ እዛ አካባቢ ላይ ሞር ኤስቴቲክ ቫልዩን ይጨምራል። የዛን ውሃ ሰርፌስ ኦኬ ልሙጥ ውሃ ብቻ ሳይሆን ምን አለ ደሴት አለ መሀል ላይ የሆነ የሚንቀሳቀስ ልዩ የሆነ እንስሳት አይነት አለ ኦር ሰምቲንግ እሱ ነው የበለጠ ቢዩቲ የሚሰጠው። ኤስቴቲክ ቫልዩ ብቻ ደግሞ አይደለም። ከኤስቴቲክ ቫልዩ ድራይቭ የምናደርገው ኢኮኖሚክ ቫልዩ ስላለ ነው ስለ ቱሪዝም እና ስለ ሪክሪኤሽን የምንጨነቀው። ሶ ቅድም ሐዋሳ ላይ እንደምሳሌ ስናነሳ ኦኬ ይጣመዳል፣ አሳው ፕሮሰስ ይደረጋል ወይ ተጠብሶ ይቀርባል። ኢኮኖሚክ ቫልዩ ነው ክሬት የሚያደርገው። ኦኬ አሳው መጠመዱና ወንዙ መኖሩ ብቻ ሳይሆን ባህሩ ሐይቁ መኖሩ ብቻ ሳይሆን የሐዋሳው ከሱ ጋር ተያይዞ የሚመጡ ኢኮኖሚክ ቫልዩዎች አሉ። እሱንም ድራይቭ ለማድረግ ነው። ብዙ ሎጆች ብዙ ሪዞርቶች እንደዚህ ይሰራሉ። በተለይ አሁን ላይ ሞር አይ ቲንክ እንደ አንድ የኢኮኖሚ ስትሪም ተይዟል። እንደ አንድ የኢኮኖሚ መሰረት የኢኮኖሚ ዋልታ ሊሆን ይችላል ተብሎ ስለተያዘ ቱሪዝም እዛ ላይ ብዙ ስራዎች ይሰራሉ። ሎጆች ሪዞርቶች እንደዚህ ተሰርተው የሀገር ውስጥም ሆነ የውጭ ቱሪስት እዛ ቦታ እየሄደ መዝናናት ከሱ ደግሞ የሚገኝ ፋይናንሻል ሪተርን ይኖራል። እሱን መጠቀም ኮመን ነገር ሆኗል። ስለዚህ እነዚህን 5 የኢትዮጵያን ሌክ ሪሶርስ የወተር ቦዲ ሪሶርስስ ጥቅማቸውን አየን። አሁን መጀመሪያ ሃይድሮኤሌክትሪክ ፓወር ስንል ምንድን ነበር? ስለ ወንዝ ነበር አይደል? ፎርስ ስለሚያስፈልገን ሙቭመንት ስለሚያስፈልገን ሞር ሪቨር ነው እዚህ ፎከስ የምናደርገው ብለን ነበር። ቱሪዝም ላይ ግን doesn't have to be a lake, it doesn't have to be a river or anything water bodies ከሆነ ድረስና as long as it can capture the eye ለአይን የሆነ ነገር የሆነ ደስ የሚል ነገር ካለው ሪክሪኤሽናል ቫልዩ ይኖራል። እዛ አካባቢ የሚሰራ ሎጅ እዛ አካባቢ የሚሰራ ሪዞርት has some value ማለት ነው ለአካባቢው ነዋሪ፣ እዛ አካባቢ ሄዶ ኢንቨስት ለሚያደርግም ሰው or anyone who is involved in some way ማለት ነው። So that is water resources. ኢትዮጵያ water resource of the water tower of North Eastern Africa ለን የሰሜን ምስራቅ አፍሪካ የውሃ ማማ ነች አለን። ከዛ ደግሞ አየን ወንዞችን አየን አይደል? እያንዳንዳቸውን ምን አይነት ቫልዩ ያላቸው የሚለውን ሌኮቹን ከፋፍለንም አየን። So yeah, I think we can say that we are in fact the water tower of North East Africa. ውሃ በደንብ አለ። ስቲፕ ፕሮፋይል አላቸው። ካራክተሪስቲክሳቸውን ስናይ ስቲፕ ፕሮፋይል አላቸው። ሲዝናል ቫሪዬሽን አላቸው። አንዴ ከፍ አንዴ ዝቅ ማለት ውሃቸው ባህሪ ከሃይላንድ ወደ ሎላንድ ነው የሚፈሱት። ኤስቴቲክ ቫልዩ አላቸው። እንደዚህ የሚሉትን ባህሪያቸውን አየን። ከዛ ደግሞ ኢኮኖሚክ ቫልዩአቸው እንዳላቸው ስለ ሃይድሮኤሌክትሪክ ፓወር፣ ስለ ሪክሪኤሽን፣ ስለ ኢሪጌሽን እንደዚህ ነገሮችን አይተናል። ከዛ በመቀጠል ሌክስ ክላሲፋይድ እንደሆኑ እና ቫይታል ሃይድሮኤሌክትሪክ ፓወር ማመንጫ ግልገል ጊቤ 1 ግልገል ጊቤ 2 ግልገል ጊቤ 3 ከዛ ተከዜ ላይ ከዛ ደግሞ አባይ ዋናው አለ። አዋሽ ላይ የተሰሩ ብዙ ፕሮጀክቶች አሉ። እነሱ የሚሉትን አየን። ቀጣይ ስንገናኝ ስለ አፈር ነው የምናየው። አሁን ስለ ውሃ ያየ ነው አይደለም? ቀጣይ ደግሞ የምናየው ስለ አፈር ነው። ሜጀር ሶይል ታይፕስ ኦፍ ኢትዮጵያ ውስጥ ያሉ ሜጀር የሆኑ ዋና የአፈር አይነቶች ምንድን ናቸው በሚለው እንገናኝ ይሆናል። አይ ሆፕ ክሊር ነው አይደለ? ግራ የገባችሁ ምናምን ነገር ካለ መጽሐፋችንን ሪፈር ማድረግ ትችላላችሁ። or you can ask questions in the comment section. I hope it's been very helpful.
yeah, so until we meet next time with 3.4, take care.